ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የሆነ ለመናገር ዛሬ ሊደብረኝ ይችላል። ምክንያቱም እንደዚህ ሃይሚ እንደዚህ ትሆናለች ብዬ አልጠበቅኩም። የሆነ ለመናገር እስከ 2 ቀን ድረስ አንድ ሰው እስከ 2 ቀን ድረስ ራሱን ስቶ ወድቆ ቢያንስ ትልቅ ሆስፒታል ስፔሻል የሆኑ ሆስፒታሎች ትልቅ ሆስፒታል ይኬዳል። ነገር ግን ሆስፒታሉ ራሱ የሆነ ትልቅ ሆስፒታል ራሱ አይመስልም በዚህ አጋጣሚ። ነገር ግን ሌላኛው ደግሞ ይችኛው ልጅ ምን አባቷ ልትሰራ እዚህ ጋር ቆመች? ገባችሁ አይደለ? ሃይሚናት የታመመችው እሷን ነበር ይዟት የሄዱት አይደል እንዴ? ማለት በመኪና ነው ይዞ የሄዱት። ልጅቷ እንዴት ሆስፒታል መጣች? ይሄንን ላቅ ፈልጋለሁ። ገባችሁ አይደለ? ምክንያቱም ሃይሚን አንስቷት ሲሄዱ አይታችኋል። እሷ ደግሞ ከኋላ ነው የቀራችው። እስከ ሆስፒታል ድረስ ማንን ተከትለ ሰው ጠይቄ መጣው ልትልም ትችላለች፣ ወይም ደግሞ የሆነ ሰው አሳየኝም ልትል ትችላለች። ነገር ግን የሃይሚን ጤና የምትፈልጉ ከሆነ ሃይሚ በሷ ምክንያት ወይም ደግሞ በቡርኬና በልጅቷ ምክንያት እስከሆነ ድረስ ራሷን ስታ የወደቀችው፣ ስለዚህ ልጅቷ እዚህ ድረስ መምጣት አያስፈልግም ነበረ በዚህ አጋጣሚ ማለት ነው። ግን እኔ በጣም ያዘንኩት በዚህ ቪዲዮ ታያላችሁ። ቪዲዮም ደግሞ ሃይሚ ቤት አይታችሁ ሊሆን ይችላል። ነገር ግን ብሩኬ ልጁ የራሱን ልጅ እንደሆነ ነው ያመነው። ገባችሁ አይደለ? ዲኤንኤ ይመረመራል ብለው ትናንትና እንግዲህ አውርቶ ነበረ። ዲኤንኤ እናስመረምራለን ብሎ ነበረ። ነገር ግን አንድ ሰው እርግጠኛ ከሆነ ከዛች ሴት ጋር ካልተኛ ወይም ደግሞ እርግጠኛ በራሱ ላይ የሚተማመን ከሆነ ዲኤንኤ ራሱ አያስፈልግም። ምክንያቱም እኔ ከማንም ወንድ ጋር እንዳልተኛው ራሴን ካወቅኩኝ ለምንድን ነው ዲኤንኤ ልመረመር የምችለው? ገባችሁ አይደለ? የኔ ልጅ እንዴት ልመረመር ይችላለሁ? ወይም ደግሞ የሱ ነው ብዬ አላስመረምርም። ገባችሁ አይደለ? ስለዚህ ብሩኬ እንደተኛ አምኗል ወይም ደግሞ ተጠራጥሯል። ምክንያቱም ትናንትና ብያችሁ ነበረ የሆነ ጠጥቼ ነው ምናምን ራሴን አላቅም ነበረ። ይሄ ነገር በፊትም አብርሃምም እንደዚህ አይነት ነገር ሰርቷል ብዬ አስባለሁ። ምክንያቱም እዛ ሰዓት እኔ ጠጥቼ ነበረ፣ አንቺ ነሽ የደፈርሽኝ፣ ስለዚህ ዲኤንኤ ይመርመር ምናምን ተብሎ ዲኤንኤ ተመረመረ። ከዛ ዲኤንኤ ደግሞ በገንዘብ ተገዛ ምናምን፣ እንደዚህ አይነት ጣጣዎች ይኖራሉ ብዬ አስባለሁ በእነዚህ ራሱ ማለት ነው። ምክንያቱም ይሄ ነገር አዲስ አይደለም። ነገር ግን ዛሬም ደግሞ ብሩኬ ደግሞ የኔ ልጅ ካልሆነ እንትን አለቅሽም እያላት ነበረ። ገባችሁ አይደለ? የኔ ልጅ ካልሆነ ግን መጨረሻ ላይ ተመርምሮ የኔ ልጅ ካልሆነ አለቅሽም እያለ ነበር። ያ ማለት እንግዲህ የሱ ልጅ እንዲሆን ይጠብቃል ወይም ደግሞ ተጠራጥረዋል ማለት ነው። ሲቀጥል ደግሞ አግኝቻት ነበረ፣ ግን ሳገኛት ደግሞ ምንም ነገር እንዳላደረኩ እርግጠኛ ነኝ፣ ግን ካደረኩም ደግሞ የሆነ ነገር አድርጋኝ ነው አለ ማለት ነው። ገባችሁ አይደለ? ምክንያቱም አብዛኛው ጊዜ ወንዶች እኛ ሴቶች ይሆን አውቃለሁ ማንንም ሰው ማንበርከክ እንችላለን ሴቶች ማለት ነው፣ ብላት አለን። ነገር ግን ቢሆንም ደግሞ ወንዶች ደግሞ ይሄን አክል ሞታችሁ ነው ወይስ ይሄን አክል ራሳችሁን ይሄን አክል ምን ቦታ ማለት የተኛ ሰው ራሱ ማለት ሞትና የተኛ ሰው አንድ ነው ይባላል አይደል? ነገር ግን በዚህ ልክ ራሳችሁን ጥላችሁ የእውነት አተኙም ትተኛላችሁ? አላምንም። ምክንያቱም እንዴት ራሱን ሰው ጥሎ ተኝቶ ወይም ደግሞ እንዴት ነው ጠጥቼ ነው ወይም ደግሞ በመጠጥ ነው እንደዚህ ያደረገች ምናምን ሊሉ እያሉ ነው ወንዶቹ ማለት ነው። ግን ብቻ እኔ አላምንም። ብቻ እኔ ከምንም በላይ የሃይሚን ሰላም ነው የምፈልገው። ሃይሚ ደህና እንድትሆን ነው የምፈልገው። ምክንያቱም በእናንተ ምክንያት የሆነ ነገር እንድትሆን አልፈልግም። እናንተ በተጨማለቃችሁ ጫምላቃዎች ማለት ነው። እኔ የበለጠ ያናደኝ ምን እንደሆነ ታውቃላችሁ? እዚህ ጋር ቡራ ማለት ነው። ገባችሁ አይደል? እኔ በብሩኬ እተማመናለሁ ብያችኋለሁ ትናንትና። ነገር ግን እንደዚያ ነገር አያደርግም። ግን እያወራ ነው እንዳደረገ ደግሞ እያወራ ነው። እኛ በሱ ብንተማመንም እንዳደረገ ደግሞ እያወራ ነው። ግን እያወራ ራሱ ቢሆን ደግሞ ማለት ነው እንዴት ለሃይሚ አልተናገረም? ከታረቁ በኋላ ለምን አልተናገረም? በቃ ይሄ ነው የኔ ንዴት። በቃ በጣም ያናደደኝ ከሃይሚ ጋር ታርቋል። መጀመሪያ አጥፍተዋል። እሺ ብዙ ነገር አድርጎ ሊሆን ይችላል። እሺ ግን ሃይሚና ብሩኬ ሲታረቁ የዛ ሰዓት ፎቶውን ምናምን ኦኬ ነገሩን ካበረዱ በኋላ ለምን አልነገራትም? በቃ እኔ ያናደኝ ይሄ ነው። ታሞ ከመንፋቀቅ አስቀድሞ መጠንቀቅ ይላል የአገሬ ሰው ማለት ነው። እዚህ ድረስ መጣችሁ ደግሞ እዚህ ድረስ ለዋላ ትጫዋላችሁ። ሲጀምር ሆስፒታል ውስጥ ቆይ የታመመ ሰው አለ። በዚህም እንደዚህ መጨቃጨቅ ይቻላል? እንደዚህ መጮህ ይቻላል? እኔ እኮ ግራ ነው የሚገቡኝ እናንተ የምትቀርጹት ሆስፒታል። እኔ እንጃ አላውቅም። የሆነ ጉቦ ሰጣችሁ ነው? አይ ዶንት ኖ አባውት ምን አድርጋችሁ ነው? ምን ተጠቀማችሁ ነው? ሆስፒታሉ ሰው በተኛበት
ካሜራ ደቀናችሁ ምናምን ካሜራ ላይ እንደ ሌላ ችግር ነው። እኔ በእናትህ ስንረጋጋሩ ነው ይሻላል። ሰዓት መገለጥሽ ማለት ነው። ግን አትጩ ግን ሀይሚ ስትነሳሳታሽ ደግሞ አሪፍ ነው። ለምናትህ እሺ ስትነሳሳን ከይቻ ችግር አለ። ለምናትህ ችግር የሚሆነው ለምናትህ ጊዜ በቃ ነው ያልፈልግም። እዚህ እንድትሆኝ አልፈልግም። በእንደዛ አይነት ላይ ልጅ ራስ ወዳድ ሆኜ አትሆኝም። እዚህ እንድትሆኝ አልፈልግም። እዚህ ሆነው ብትነቃም እኔ ራስ ወዳጅ ሆኜ ነው ወይ የሚሄደው ትላለች ማለት ራስ ወዳድ ስለሆንሽ ነው አርግዣለሁ ብለሽ ልጅቷ ለዚህ ያበቃሽው። ገባሽ አይደለ አንቺ? ምክንያቱም በሰው ትዳር ላይ ገብተሽ ሲቀጥል ደግሞ አንቺ ራሱ ማለት ነው እዚህ ጋር ራስ ወዳድ አይደለሁም ወደ ቤት ሊሄድ ምትይ ማለት ነው አንቺ እከክ ማለት ነው። ገባሽ አይደለ? መጀመሪያ ሀይሚና ብሩኬ በጣም እንደሚዋደዱ እያወቅሽ በጣም እንደሚፋቀሩ እያወቅሽ እስከ ቡታጅራ ድረስ መጥቶ ቢያንስ እንኳን ጠጥቶ ራሱ ማለት ነው ቢሳሳት ወንድ ነው ሶ አንቺ ያውነ ለሷ ብታስቢና ልክ አሁን እንት ራስ ወዳድ አይደለም እንደምትይ ማለት ነው ራስሽን ባትወጂ ኖሮ ከብሩኬ ጋር ምንም ነገር አታደርጊም ነበር። ምክንያቱም ፍቅረኛ እንዳለው ታውቂያለሽ። ቢከፋ ምን ቢልም የበፊቱ ፍቅረኛው ልትሆኚ ትቻለሽ። ነገር ግን ተሳስተው እንኳን ቢመጣ የሆነ ነገር ቢሆን እንኳን አንተ እኮ ፍቅረኛ አለ፣ አሁን የጀመርከው ህይወት አለ፣ ያቺም እኮ ሴት ናት፣ እኔ ላይም ይደርስብኛል፣ ስለዚህ እሷ እንድትጎዳ አልፈልግም ብለሽ ትሸኚው ነበረ። ምክንያቱም ራስ ወዳድ ስለሆንሽ ነው አብረሽ የተኛሹ። ከዛ በኋላ አርግዣለሁ ብለሽ አሁን የመጣሽው አፋለኝ ብላ ደግሞ ራስ ወዳድ አይደለም። ኧረ እባክሽ ቆማጣ ስታስጣላ አንድ ነገር ሆነና አንድ ነገር ትሁንና ከዚህ በላይ ብሮ ምን ትሁን አይሚ 2 ቀን ሙሉ ልክ ኮማ እንደገባ ሰው በለው ሰው ኮማ የሚገባው የሆነ ራሱ ስቶ የወደቀ ሰው እንዲነቃ ነው አይደል? ኮማ የሚያስገቡት አይደለ? 24 ሰዓት ኦኬ 24 ሰዓት አልነቃችም ማለት እኮ ከዚህ በላይ ምን ትሁን? የሆነ ነገር ትሁንና ከዚህ በላይ ምን ትሁን እንዴ? 24 ሰዓት ሁሉ አንድ ሰው ሆስፒታል ገብቶ ሳይነቃ እንደዚህ አይነት ነገር አለ እንዴ? አንድ ነገር ሲጀመር እዚህ ድረስ ተከትላ ራሱ መምጣት አይገባም ነበር። ማምጣት ራሱ የለባችሁም ነበር። እንዴት መጣች? እንዳቅ ፈልጋለሁ። እንዴት መጣች? ሰው ጠይቃ ያላችሁበት ምናምን አላምንም የት ሆስፒታል ብላ ማንን ጠይቀው? ወይስ ሴት አርግ መኪናውን ጎማ እየተከተለች ነው የመጣችው? አልገባኝም። ለምን መጣች እንዴ? ልጅቷ ማለት ታማ እንኳን ማረፍ አትችልም። ስትነቅ ኦኬ ራሳችሁ እየጀመራችሁትን ራሳችሁ መጨረስ ትችላላችሁ። ነገር ግን እዚህ ጋር ደግሞ ልጅቷ ታማ የተኛችሁ ደግሞ ትንሽ እንድታርፍ ብትሰጧት ምክንያቱም እስከ ሆስፒታል ድረስ መጣችሁ ከምትጨቃጨቁ ቢያንስ መንገድ ላይ ራሷን ስታለች ኦኬ ተናግራችሁ። ነገር ግን ከሆስፒታል ከወጣች በኋላ እንኳን ከሷ ጋር እንኳን ነገር ካላችሁ መፍታት ካለባችሁ ከሀይሚ ጋር ከሆስፒታል ከወጣች በኋላ እንኳን ትፈታላችሁ። ነገር ግን እስከ ሆስፒታል ድረስ መጣችሁ እንደዚህ መጨቃጨቅ ግን ተገቢ አይደለም። የምሬን ነው። አረ መግባት አይቻልም። ብቻ ነው የሚያገባው ነገር ሰዓት ከመጣ ሻማት የምጭ ያለምጭ ሰላም ወጥን ሳልቀጨው ያው ተሰውኝ ገራታ ደህና ነች። ደግሞ እኔ የሚገርመኝ እኮ የቡታጅራ ፖሊሶችና እንትኖች ዶክተሮች ማስክ አርጋችሁ እንትን የምትሉት ነገር ለካሜራማን እንዲቀረጽ የምትፈቀዱ ነገር ይፈቀዳል። ይሄ ነገር ሙያ ራሱ ይፈቅድላችኋል ለእናንተ። ግን ዶክተሮች አብሰው ማለት ነው የእውነት ማለት ይሄ ድራማ ከሆነ የውሸት ከሆነ ማለት ነው ቃል ገብታችሁ ምላችሁ አገሬን አስተዳድራለሁ ወገኔን እታደጋለሁ ብላችሁ ቃል ገብታችሁ ወደ ስራ ስትገቡ ለዚህ ነው ቃል የምትገቡት። ለዩቲዩበሮች ድራማ ለመስራት ነው ቃል የምትገቡት። በጣም ነው የምትገርሙት። አብሶ የቡታጀራ ዶክተሮችና ፖሊሶች በጣም ትገርማላችሁ። ሲጀመር ሂጂ ምናምን ሳይሆን እኮ እዚህ ጋር አይደለ? ሲጀመር ሆስፒታል አንድ ሰው ከታመመ እኮ አንድ ሰው ነው ወይም ደግሞ 2 ሰው ሊፈቀድ ይችላል። ገባችሁ አይደለ? ራሷ ለነቃሽ ሰው እኮ ብዙ ሰው ራሱ አይፈቅድም። ለሃይሚ ሲጀመር ቆይ ነው እስቲ ይዘልኝ እሷ ከመጣች ነው ችግር ነው ፈጥሮ ይዘልኝ አነቃችም። እሺ ሃይሚ እንደዚህ ተኝታለች።
ግልኮስ ለምን አልተደረገላት? ለምን አልተደረገላት? እሺ የደም መቆጣጠሪያ ተደርጎላታል። ኦኬ የት አለ ግልኮስ ራሱ እንትን የሚለው ማለት ነው። ግን ግልኮስ እኮ ይደረግ ማለት እንትን ይደረጋል። ግልኮስ ቢደረግላትም ደግሞ በእንትኗ የሚደረገውን ደግሞ ይደረግላታል። ምክንያቱም እኔ ስለማቅ ነው። እኔ ታምሜ ሆስፒታል ገብቼ ተደርጎልኛል። ስነቃ ራሴ ነኝ በቃ በጣም እንትን ብዬ ስለነበረ ራሴ ልክ እንደ ሞተ ሰው ነበር የሆንኩትና እንደዚህ ነው ነቅዬ ከዛ እንትን ያልኩት። ቢያንስ በቃ አይደለ የሆነ እንደዚህ የሆነ እንዴት ልበላችሁ አይኔ ብዙ አያም ነበር። እንደዚህ ነቅዬው ድጋሚ ተነሰው ድጋሚ ተኛው ድጋሚ ተነሰው ከዛ ራሴን አላቀም። ከዛ እዚህ ጋር ሁሉ ተደቅኖብኝ ነበረ። ከዛ ነቅዬው ምናምን እንትን አልኩኝ ማለት ነው። ግሉኮሱ አልቆ ነበረ። ከዛ ነቀልኩት። ከዛ እንትን አልኩት ማለት ነው። ያ ህመሙን አላስታውስም እንትን አልልም ማስታወስ አልፈልግም። ነገር ግን እንዴት አልተደረገላትም? ኦኬ ግሉኮስ የእጅ ተረጓል፣ ግን የአፍ ለምን አልተደረገላትም? ምክንያቱም ራሷን የሳተች ልጅ 24 ሰዓት ያልነቃች ልጅ ሲጀመር እንደዚህ ተኝታ በዛ ላይ ደግሞ በልብሷ አልገባኝም ማለት እኔ እግዚአብሔር ይመስገን ያው ስደት ላይ ያለ ነው አውቃለሁ። ጤናችሁን ይጨምርላችሁ። ነገር ግን ታማችሁ የምታውቁ ትኖራላችሁ። ግን ሆስፒታል ስንገባ ኢትዮጵያም ውስጥ ሆነ እዚህም ዩኒፎርም እንለብሳለን ቢያንስ ማለት ነው። ነገር ግን በጣም ትገርማላችሁ። የምሬን ነው። ሲጀመር ትራስ ራሱ እኮ የለም። ቀና እኮ ይደረጋል። እሺ ዶክተር ወደዚህ እያየ ነው። የካሜራ ፍቅር አለብህ አይደለ? ማስክን አውልቅና እኒ እናንተ የካሜራ ፍቅር አለባችሁ። የውታጀራ ዶክተሮችም ሆናችሁ እንትኖቹ ፖሊሶቹ ካሜራ ፍፍጥጥ ችግር የለውም። ማስክን አውልቅና ካሜራ ናፍቆት ካላችሁ ካሜራ ላይ መውጣት ትችላላችሁ። ግን ለልጅቷ ትንሽ ትራስ ጨምሩላት ወይም ደግሞ አልጋው ይሄ ነው። ለዚህ ነው እኮ ኢንተርናሽናል ሆስፒታል አይደለም እምላችሁ። ምክንያቱም 24 ሰዓት ያነቃች ልጅ እንደዚህ አይነት ሆስፒታል ሲሆን ትልቅ ሆስፒታል ነው የሚገባት። ገባችሁ አይደል? ምክንያቱም አልጋ ወደ ላይና ወደ ታች የሚደረጉ ዝቅና ከፍ የሚደረግ አልጋዎች አሉ። ውጭ ያላችሁ ታውቃላችሁ እንደሚመችን ተደርጎ እንትን የሚባለው ማለት ነው። ገባችሁ አይደል? ነገር ግን እዚህ ጋር ወድቃ በዛ ላይ አንገቷ እንደዚህ ሆኖ ራሷ ገብቶ ትራስ እንኳን የለም በአንድ አንሶላና በምን ይሄ ሰውየውን እስቲ ዶክተሩን በደንብ ይዩ። የምታውቀው ሰው አይመስልም። የማውቀው ሰው ነው የሚመስለኝ እኔ ራሱ የምሬን ነው። የካሜራ ፍቅር አለባችሁ ድሮም እናውቃለን። ወይት ግሉኮሱን ማየት እፈልጋለሁ። ወይ ፈጣሪ እኔ እኮ ምን አለ ብታርፍ ራሱ ማለት ነው። ምን አለ ስትነቃ ድረስ ራሱ ብትጠብቁ። በዚህ አጋጣሚ የምሬን ነው እኮ ኦኬ። ታማ ሆስፒታል ገባች ኦኬ። ግን ስትነቃ ድረስ እንኳን ብትጠብቁ ምን ችግር አለው? ለኛ እኮ ይሄ ደስታ አይደለም። ለኦዲየንስ ማስተላለፍ ካለባችሁ ማለት ያለችበትን ለእናንተ ማስተላለፍ ስላለብን ነው ምናምን ልትሉ ትችላላችሁ። ነገር ግን የእሷ በዚህ ሁኔታ ሆና ለእኛ ማስተላለፋችሁ ለእኛ ደስታ ሊሆን አይችልም። ገባችሁ አይደለም? በቂ ነው። ቀን ሙሉ እየተቀያየራችሁ እየመጣችሁ ሀይሚ ራሷን ስታለች ብሩኬ ልጅ ነው ምናምን ማለታችሁ ራሱ በቂ ነው። ገባችሁ አይደለም? ቢያንስ እንኳን ሀይሚ ደህና ናት ነቅታለች ብትሉ ኦዲየንስ ይረጋጋል። ነገር ግን ልክ ለኦዲየንስ እንደምታስቡ ሰዎች እናንተ እንደዚህ እኮ እያላችሁ ምናምን እንዴት ልጅቷ ተኝታ አናቷ ላይ ይጮሃሉ። እናንተ
እሺ ሁለታችሁም አንድ ላይ ቁጭ ብላችሁ በቃ አሁን ብትነቃስ ምንድነው የሚሰማት? በእናንተ ምክንያት ሆስፒታል ገባች። ስትነቃ ደግሞ እናንተ አላችሁ ፊት ለፊቷ ሁለታችሁም አንድ ላይ። ቢያንስ እኮ ብሩኬ እንኳን ቢኖር እሺ ነብሰ ጡር ትሁን ሁለት ነብሰ ኦኬ አይ ነው መከበር አለባት እናውቃለን። ነገር ግን በዚህ ሁኔታ አይደለም መከበር ያለባት። ገባችሁ አይደለ? በዚህ ሁኔታ አይደለም። ገባችሁ? እዚህ ጋር ደግሞ በነፍስ እንትን ላይ ያለች ልጅ አለች 24 ሰዓት ሙሉ ሳትነቃ የተኛች ልጅ ማለት ነው። ስለዚህ ለሷም ማሰብ አለባችሁ። ጎትታችሁ አታወጡም። ለዶክተሩ አትናገሩም። መውጣት እንዳለባት ካሰባችሁ የእውነት ካሰባችሁ ማለት ነው ያስወጣሉ እኮ እዚህ ጋር መጨቃጨቅ ትታችሁ ማለት ነው። እቺ ልጅ እዚህ እንድትሆን አልፈልግም። ለምንድን ነው የማይገባ? አንተ ምን ሰራ ነው? ምንም አንሰሪ በቃ እዩ ምንም አንሰሪ ጊዜ በቃ ይጨነቃለሁ ትላለች ደግሞ አፋለኝ ብላ ትጨነቂያለሽ በጣም አይደለ? ሰሚኛለሽ? ድጋሚ ሌላ ችግር እንዲፈጠር አልፈልግም። ነግሬሻለሁ። እቺ ልጅ የሆነ ነገር አድርገሽ ነው ይዛካል እንጂ በጭራሽ እንዳላረኩ ታውቃለሽ። እንታያሻለን። ኦኬ ይሄው አመነ። ገባችሁ አይደለ? የዛ ቀን የሆነ ነገር አርገሽኝ ነው እንጂ እኔ በጨራሽ አላምንም ማለት። ምክንያቱም ይሄ ሰበብ ማለት አጥንተሽኝ የሆነ ነገር አድርገሽኝ አብሬሽ ተኝቻለሁ ማለት ነው። ገባችሁ አይደለ? ትናንትናም ብያለሁ። በቃ አለቅ። ይሄ ነው እንታያለን። ይሄ ልጅ እስኪወለድ ታገስ ፈልገሽ ነው? እስኪወለድ እንድታገዝሽ ነው ፈልጌ። እርግጠኛ ነሽ? እሱ የኔ ካልሆነ አልፋታሽም። እሺ ወደድክም ጠላህም ወደድክም ጠላህም የኔ ካልሆነ አልፋታሽም። እርግጠኛ ነሽ? እዚህ ጋር ላሰማችሁ። አያችሁ ይሄ ልጅ የኔ ካልሆነ አልፋታሽም። ያ ማለት እንግዲህ ብሩኬ አምነዋል። ገባችሁ አይደለ? ልጁ የኔ ካልሆነ አስመረምረን የኔ ካልሆነ አልፋታሽም ማለት ያ ማለት እንግዲህ አምነዋል። ቤተሰብ ሰላማችሁ ይዛልኝ። ሙሉ ቪዲዮ ማየት ከፈለጋችሁ ሃይሚ ቤት ገብታችሁ እዩ። ግን በጣም ያሳዝናል። ሃይሚ እስካሁን እንኳን አልነቃችም።